ካደሩበት ቦታ ከምድር እስከ ሰማይ ድረስ አምደ ብርሃን የብርሃን ምሰሶ ተተክሎ ሌሊት በሕልሙ ራእይ ያያል። አቤቱ ራእዩን እንደገለጽክልኝ ባለቤቱንም ግለጽልኝ ብሎ ወደ እግዚአብሔር ቢያመለክት የታዘዘ መልአክ መጥቶ ባስልዮስ ዘቂሳርያ ነው፣ አምድ ጽኑ ነው፣ እሱም በሃይማኖቱ ጽኑ ነውና፣ አምድ ብሩህ ነው፣ እሱም በትምህርቱ የሰው ልቡና ብሩህ ያደርጋልና እንዲህ ባለ አራያ አይተኸዋል አለው። ቅዱስ ባስልዮስም ቁጥሩ ከ3 ምዕት ነው። ደርሶ ተመልሶም እንደሆነ በደዌ በእርግና በርቀት ሀገር በርቀተ ፍና ምክንያትም ቀርቶ እንደሆነ የቀረበት አልታወቀም። ነገር ግን ቅዱሳን ሲበቁ በቦታ ቢለዩም በክብር በጸጋ አይለዩምና እንዲህ ባለ አራያ ታይቶታል። እሱም መምህርን ካወጡበት ቦታ መልሶ ሳያገቡ መሄድ ፈሊጥ አይደለምና መምህሩ ያዕቆብ ዘንጽቢንን ካወጣበት ቦታ መልሶ አግብቶ ይሄዳል። ስለ 3 ነገር ይሄዳል። መጀመሪያ እንዲህ ካለ ደግ ሰው ጋር ቢነጋገሩ መንፈሳዊ ነገር ይገኛልና ብሎ፣ ሁለተኛ በጆሮ የሰሙትን በዓይን ቢያዩት ይረዳልና ብሎ፣ ሶስተኛ የመንፈስ ቅዱስ ይሆን ወይስ ሰይጣን ተጫውቶብኝ ይሆን ብሎ ስለሄደ ግን አለ ቀድሞ በራእይ እንዳየው ሆኖ አላገኘውም። በወርቅ ወንበር ተቀምጦ በወርቅ አትሮንስ ገበታው የወርቅ የሆነ ወንጌል አዘርግቶ የወርቅ አክሊል ዘውድ ደፍቶ የወርቅ ኩፋር ጠምጥሞ የወርቅ ካባ ላንቃ ለብሶ መያዣውን ቢያዩ የወርቅ መነሳንሱን ቢያዩ የሐር መነሳንስ ይዞ ሲያስተምር አገኘው። ወታዘቦ ልቡ ለኤፍሬም ከመስጋዊ ውእቱ ባስልዮስ ይላል። ተጠራጠረው። እስመ ምስጢራት ይትከሰታ ለትሑታን ወአኮ ለእቡያን እስመ ውስተ ምይንት ነፍስ ይተሃድር ጥበብ ወይሬእዩ ርእሶሙ ከመ መንፈስ እንተሃለፈት እንዲል። ለመንፈስ ቅዱስ 2 ግብር አለውን ወይስ ሰይጣን ተጫውቶብኝ ይሆን እያለ ሲያወጣ ሲያወርድ 4 ነገር አይቶ ይረዳል። መጀመሪያ ከአፉ ነጸብራቀ እሳት እየወጣ ሕዝቡን ሲዋሃዳቸው ያያል። ይኸውም አለ ትምህርቱ ነው። ሁለተኛ መንፈስ ቅዱስ በአምሳለ ርግብ ወርዶ በራሱ ላይ ሲቀመጥበት ያያል። ሶስተኛ ተሐዋስያን ነፍሳት እየመጡ ከልብሱ ላይ እያረፉ ከእሳት እንደገባ ጅማት እርር ኮምትር እያሉ እንደ ቆሎ ሲረግፉ ያያቸዋል። ይህንም መናፍቃን ፍጡር ፈጣሪ ይመስል እንደ እሳት ያቃጥላልን ብለው እንቃወማለን ይላሉ። እርሱ ግን በቅቶ
ከከዊነ እሳት ደርሶ ነበርና አይፈርስበትም አይፈርስበትም። ከዚህ በኋላ ባስልዮስም ይህን መልበሱ ስለ ክብረ ወንጌል ነው። ዛሬ ቀሳውስት አክሊል ደፍተው ኩፋር ጠምጥመው ካባ ላንቃ ለብሰው ስጋውን ደሙን እንዲያከብሩ እንዲለውጡ፣ እሱም ይህን መልበሱ ስለ ክብረ ወንጌል ነው እንጂ እሱስ በውስጡ የሚለብሰው ያለቀ ማቅ ነበረው። አራተኛ ጸሎተ ቅዳሴው ተፈጽሞ ሰርወተ ሕዝብ ከሆነ በኋላ ከማዕዝነ ቤተ ክርስቲያን በአንደኛው ቁሞ ይጸልይላችኋል። ኤፍሬም ሶርያዊ፣ ኤፍሬም ለባሃዊ ብላችሁ ጥሩልኝ ብሎ አስጠራው። ቅዱስ ኤፍሬምም ስሜን አያውቅ በስሜ ኤፍሬም፣ ግብሬን አያውቅ በግብሬ ለባሃዊ፣ ሀገሬን አያውቅ በሀገሬ ሶርያዊ ብሎ እንደምን አስጠራኝ እያለ እያደነቀ መጥቶ ሲጨዋወቱ ጨዋታው ባይከተትለት ባይረዳው አባቴ ጸልይና ያንተን ቋንቋ ለእኔ ይገለጽልኝ አለው። ወዲያው ቅዱስ ባስልዮስ ጸልዮ የባስልዮስ ቋንቋ ጽር ነው ለኤፍሬም፣ የኤፍሬም ቋንቋ ሱርስት ነው ለባስልዮስ ተገልጾላቸው ሲጨዋወቱ አድረው ሲነጋ ማለዳ አባቴ ልሂድ አሰናብተኝ አለው። ልጄ መቼ ልትሄድ አምጥቶሃላ ልትኖር ነው እንጂ ብሎ ሕዝባዊ ነው ይሉ ዲቁና፣ ዲያቆን ነው ይሉ ቅስና ሹሞ ከሀገረ ስብከቱ ከፍሎ አስተምር ብሎ ሰጥቶት አስተምሮ ራሱን አስመስሎ አሳክሎ ማር ይስሐቅን ያህል ደቀ መዝሙር አውጥቷል። ከዚህ በኋላ ዘማዝማደ ነገሥት ዘማዋልደ ነገሥት ይላታል። ከነገሥታት ወገን የምትሆን አንዲት ሴት ነበረች። ዕለት ዕለት የምትሰራውን ኃጢአቷን እየጻፈች ታኖር ነበር። ስለምን ቢሉ ለመንገር ብታፍር፣ አንድም ቢበዛ ይላል። ከብዛቱም የተነሳ መጽሐፈ ስንክሳር አህሎ ነበር። ከዕለታት በአንድ ቀን እንደተጠቀለለ ይዛ ከባስልዮስ ዘንድ ሂዳ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይፋቅልሽ አላት። ተፍቆላታል። ገልጣ ብታይ አንዲት ኃጢአት ቀርታ አገኘች። ዘእጽብት ለገቢር ለነጊር ይላታል። ለሰው ሊነግሯት የምታሳፍር መልሶ ሊሰሯት የምታስቸግር ናት። አባቴ ይህሳ አለችው። ይህስ ለልጄ ለቅዱስ ኤፍሬም ቢቻለው እንጂ ለእኔ አይቻለኝም አላት። አሁን ለርሱ የማይቻለው ሆኖ አይደለም። ቅዱሳን ሲበቁ የራሳቸው ክብር ሲገለጥ ከሚገለጥ ይልቅ የወንድማቸው ክብር ቢገለጥ ይወዳሉና የቅዱስ ኤፍሬምን ክብር ለመግለጥ ነው። አንድም በፈሊጥ ቀኖና ሲሰጣት ነው። ስትሄድ ስትመጣ አቀበቱን እየወጣች ቁልቁለቱን እየወረደች እሾሁ እየወጋት እንቅፋቱ እየመታት ብዙ ድካም ያለባት ነውና በፈሊጥ ቀኖና ሲሰጣት ነው። ከቅዱስ ኤፍሬም ዘንድ ሂዳ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው።
እርሱም እንደ ቅዱስ ባስልዮስ ይህስ ለሊቀ ጳጳሱ ለአባቴ ለቅዱስ ባስልዮስ ቢቻለው እንጂ ለእኔ አይቻለኝም አላት። አሁን ለሱ የማይቻለው ሆኖ አይደለም። ቅዱሳን ሲበቁ የራሳቸው ክብር ሲገለጥ የአባቶቻቸው ክብር ቢገለጥ ይወዳሉና የቅዱስ ባስልዮስን ክብር ለመግለጥ ነው። ነገር ግን ስለ ሄድሽ በከንቱ አደከመኝ እንዳትይኝ፣ እንደ ቀድሞው በሕይወተ ሥጋ አታገኙም። አርፎ ሙቶ ካህናት አስከሬኑን ባጎበር አድርገው እኩሉ እየፈቱ እኩሉ እያለቀሱ ሲሄዱ ታገኛቸዋለሽ። ሳትጠራጠሪ ኦ ባስልዮስ ገብረ እግዚአብሔር ስረይ ኃጢአታ ለአመትከ፣ የእግዚአብሔር አገልጋይ ባስልዮስ ሆይ ኃጢአቴን አስተስርይልኝ ብለሽ ከአስከሬኑ ላይ ጣይው ይፋቅልሻል አላት። ብትሄድ እንዳላት አርፎ ሙቶ ካህናት አስከሬኑን ባጎበር አድርገው እኩሉ እየፈቱ እኩሉ እያለቀሱ ሲሄዱ አግኝታ ሳትጠራጠር ኦ ባስልዮስ ገብረ እግዚአብሔር ስረይ ኃጢአታ ለአመትከ ብላ ከአስከሬኑ ላይ ብትጥለው ተፍቆላታል። ይኸውም የካህናትን የማዕርገ ክህነታቸውን ደግነት ያጠይቃል። በሕይወተ ሥጋ ሳሉ ከሞቱም በኋላ ኃጢአት እንዲያስተሰርዩ ስለ ተአሃቲ ብእሲት ሶበ ባስልዮስ ተወክፈ ደምሰሰ በሕይወቱ ዘኃጣውኢሃ መጽሐፈ ወድረ ሞቱ እሰ አሐደ ዘተርፈ እንዲል ስምዖን ዘአምድ የያዕቆብ ዘንጽዊን ደቀ መዝሙር ነው። ለኤፍሬም ባልንጀራው ነው። ከዕለታት በአንድ ቀን ሊጠይቀው ሂዶ ቅዱስ ኤፍሬም እግዝእትየ እግዝእትየ እያለ ሲያስተምር አለ ሰምቶ በጉባኤ መካከል አቋርጦ መጠየቅ ፈሊጥ አይደለምና ጉባኤውን እስኪጨርስ ቆይቶ ሲጨርስ እግዝእትየን ከወዴት አገኘኸው? መምህራችን አልነገረን አለው። ነግሮናል እንጂ አልነገረንም። ይመስክር ይመስክር ተባብለው ከመቃብሩ ቢሄዱ የያዕቆብ ዘንጽዊን ነው። ያዕቆብ ዘንጽዊን አፈፍ ብሎ ተነስቶ 10 ጣቶቹ እንደ ፋና እያበሩ ታጥቆ ተነስቶ ሰላም ለኪ ኦ ቅድስት ድንግል በሕይወትየ እብለኪ ሰላም ለኪ ከመ ስምዖን ዘአምድ፣ በሕይወተ ሥጋ ሳለሁ እንደ ስምዖን ዘአምድ ሰላም ለኪ ኦ ቅድስት ድንግል ብዬ አመሰግንሻለሁ። ወድኅረ ሞትየሰ ኩሎሙ አይጽምትየ ይብሉኪ ወይወድሱኪ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ሶርያዊ ወልድየ። ከሞትኩ በኋላ ግን እንደ ልጄ እንደ ኤፍሬም ሥጋዬም አጥንቴም እመቤቴ ሆይ ሰላምታ ላንቺ ይገባል እያሉ ያመሰግኑሻል ብሎ መስክሮለታል። ይህም የቅዱስ ኤፍሬም ጸጋው ክብሩ ነው። መምህሩ ያዕቆብ ዘንጽዊን በአጸደ ነፍስ ሆኖ እግዝእትየ እግዝእትየ እያለ የሚያመሰግናት ምስጋና እሱ በአጸደ ሥጋ ሆኖ እግዝእትየ ብሎ አመስግኗል እና ሶርያዊ በሀገሩ የሚያሰኘው እስከዚህ ድረስ ነው። ለባሃዊ በተግባሩ ቅዱስ ኤፍሬም ሞ ቢረሌ መርጠብ ብጭቆ ኩዝ ካቦ እየሰራ የዓመት ልብሱን የዕለት ጉርሱን እያስቀረ ዕለት ዕለት ይመጸውተው ነበር። ሲመጸውተውም
በሥላሴ በመላእክት በጻድቃን በሰማዕታት ስም አይመጸውትም ነበር። በእመቤታችን በቅድስት ድንግል ማርያም ስም ብቻ ይመጸውት ነበር እንጂ። ምን ነው ንቋቸው አጥቅቷቸው አቃሏቸው ነውን ቢሉ ንቋቸው አጥቅቷቸው አቃሏቸውም አይደለም። የእመቤታችን ፍቅር ባያደርሰው ነው እንጂ። እመቤታችንንም ከመውደዱ የተነሳ የእመቤቴ ምስጋናዋ እንደ ሰማይ ከዋክብት እንደ ባሕር አሸዋ በዝቶልኝ እንደ ልብስ ለብሼው እንደ ምግብ ተመግቤው እንደ መጠጥ ጠጥቼው እያለ ሲመኝ የሽቱን ነገር መግለጽ ለእግዚአብሔር ልማዱ ነውና ገልጾለት 1000 ድርሰት ደርሷል። አሃዝ እግዚኦ መዋግደ ጸጋከ እስኪል ድረስ የሚጸልየውም ጸሎቱ ከሉቃስ ወንጌል ወበሳድስ ወር ተፈነወ ገብርኤል መልአክንና ጸሎተ እግዝእትነ ማርያምን አውጥቶ በዕድሜዋ ልክ 64 ጊዜ ይጸልይ ነበር። ከዕለታት በአንድ ቀን ዕለቱ ሰኑይ ጊዜው ነግ ነው። የነግ ተግባሩን አድርሶ በመካነ ግብሩ ተቀምጦ ሳለ እመቤታችን የብርሃን ዘውድ ደፍታ የብርሃን መጎናጸፊያ ተጎናጽፋ የብርሃን መነሳንስ ይዛ የብርሃን ጫማ ተጫምታ አእላፍ መላእክትን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳትን በፊት በኋላ በቀኝ በግራ አስከትላ በተረገላ ብርሃን ተቀምጣ ትመጣለች። ከዚያ ስትደርስ የብርሃን ድንኳን ይተከላል። የብርሃን ድባብ ይዘረጋል። የብርሃን ምንጣፍ ይነጠፋል። የብርሃን ዙፋን ይዘረጋል። የብርሃን ሰርፍ ወለንሳ ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ አመስግነኝ ትለዋለች። ዘይክሉ ሰማያውያን ወምድራውያን እፎ እክል ወድሶተኪ ይላታል። እመቤቴ ሆይ ምድራውያን ጻድቃን ሰማዕታት፣ ሰማያውያን መላእክት አንቺን ማመስገን የማይቻላቸው ለእኔ እንደምን ይቻለኛል አላት። በከመ አለበወከ መንፈስ ቅዱስ ተናገር፣ መንፈስ ቅዱስ የገለጸልህን ተናገር አለችው። በተረቱበት መርታት ልማድ ነውና። መልአኩ ቅዱስ ገብርኤል ትጸንሲ ወተወልድ ወልደ ቢላት እፎ ኑይ ከውነኒ ዝንቱን ዘያምር ብሲ አለችው። መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጸልለኪ ቢላት ይኩነኒ በከመ ትቤለኒ ብላ ነበርና እሷም በከመ አለበወከ መንፈስ ቅዱስ ተናገር ብለዋለች። ከዚህ በኋላ ኦ መዝገበ በረከት ባርክኒ በበረከተ ወልድኪ ወአቡሁ ወመንፈስ ቅዱስ። መዝገበ በረከት እመቤታችን ሆይ በልጅሽ በባሕርይ አባቱ በአብ በባሕርይ ሕይወቱ በመንፈስ ቅዱስ በረከት ባርኪኝ ይላታል። እሷም በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ የልጄ የኢየሱስ ክርስቶስ የባሕርይ አባቱ የአብ የባሕርይ ሕይወቱ የመንፈስ ቅዱስ በረከት በአንተ ላይ ይደርብህ ብላ በያዘችው መስቀለ ብርሃን ተባርከዋለች። ተባርኮ ምስጋናዋን ይጀምራል። ሲያመሰግናትም ደቀ መዝሙር ቅኔ ቆጥሮ እንዲቀኝ ድርሰት አስቦ እንዲያጽፍ እንደዚያ አይደለም። ብልህ ደቀ መዝሙር ያጠናውን ቀለም ከመምህሩ ፊት ሰተት አድርጎ እንዲያደርስ እንደዚያ ሰተት አድርጋ አስደርሰዋለች እንጂ ስታስደርሰውም ከሰባት ከፍላ
አስደርሰዋለች። ስለምን ቢሉ በሰባቱ ዕለታት መመስገን ፈቃዷ ቢሆን አንድም ከአራቱ ባህርያተ ሥጋ ከሦስቱ ባህርያተ ነፍስ የተፈጠረ ሰው ድካውን ባላል ብሎ ሁሉም የጥሙቃን ምሳሌዎች ናቸው። በልብ የሚሳቡ የምእመናን፣ በእግር የሚሽከረከሩ ከገርል ወደ ገርል ከትሩፋት ወደ ትሩፋት የሚተላለፉ የሚመላለሱ የባሕታውያን ምሳሌዎች ናቸው። በክንፋቸው የሚበሩት ክንፈ ጸጋ ተመስጦ ጸጋ ያላቸው የሰማዕታት ምሳሌዎች ናቸው። ባሕር የጥምቀት ዕለቲቱ የእርሷ ምሳሌ ናት። በዕለተ ዓርብ ትመሰላለች። በዕለተ ዓርብ በኩረ ፍጥረት አዳም ተገኝቷል። ዳግማዊ አዳም ጌታም ከእርሷ ተገኝቷል ተወልዷል እና በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ዋይረፈ እግዚእነ እምኩሉ ግብሩ ዘኀዘ ይግበር እንዲል የሥጋውያን እረፍት ተገኝቷል። የመንፈሳውያን እረፍት ጌታም ከእሷ ተወልዷልና ትመስል እምኪ ማርያም ዕለተ ሳልስተ ወራቢተ ዘወለደት ጽጌ ወፀሐይ ዓለም ብሪተ ካይበ ትመስል ሳቢተ ዕለተ እስመ ፈረየት ኪያኪ ታምረ ገዛን ሰንበተ ለእለ በሰማይ ወበምድር ዘኮንኪ እረፍተ እንዳለ ደራሲ። ውዳሴ ዘሰኑይ ውዳሴ በሰኑይ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ምስጋናውን ፈቀደ እግዚእ ያግዞ ለአዳም ብሎ ያመጣዋል። በዚህ ዕለት የሚነበብ የሚጸለይ የሚተረጎም አምላክ ቅዱስ ኤፍሬም የተናገረው አምላክን የወለደች የእመቤታችን ምስጋና ይህ ነው ይላል። ፈቃደ እግዚእ ያግዞ ለአዳም እዙነ ወትኩዘ ልብ። እሱ ግን ምስጋናዋን ፈቀደ እግዚእ ብሎ ያመጣዋል እና ፈቀደ እግዚእ ያግዞ ለአዳም ጌታችን መድኃኒታችን ኢየሱስ ክርስቶስ 5500 ዘመን በግብርናተ ዲያብሎስ የነበረ አዳምን ነፃ ያወጣው ዘንድ ወደደ። ሕዙነ ልብ ትኩዘ ልብ ሲል ነው። ተሚያጠ ወተውላጠ ህላውያት ጽጌያተ ወፍሬያተ ትሩፋት ስመ ወግብረ ወልድ እንዲል ወክብረ ወልድም ይላል። አንድም ፈቃደ እግዚእ ያግዞ ለአዳም ሕዙነ ወትኩዘ ልብ ያዘነ የተከዘ አዳምን ጌታ ሊያድነው ወደደ። አዳምን የቤተሰብ ፈት ልማድ አላገኘውም። የቤተ ፈት ልማድ አላገኘውም። ቤተ ፈት በዚህ ጊዜ እበላ እጠጣ ለብሳ ጌጥ ነበር፣ ቀረብኝ ብሎ ነው የሚያዝን። እሱ ግን ፈጣሪ አትብላ ያለኝን ዕፀ በለስ በልቼ ከፈጣሪ ትእዛዝ ወጣው እያለ ያዝን ነበረ እንጂ ወአልቦቱ ካልእ ህሊና ለአዳም ዘእንበለ ብካይ ላይ ለኃጢአቱ እንዲል ፈቃደ እግዚእ ያግዞ ለአዳም ሕዙነ ወትኩዘ ልብ ሕዙነ ልብ ትኩዘ ልብ ሲል ነው። አንድም ጌታ ያዘነ የተከዘ ሆኖ አዳምን አለ ነፃ ያደርገው ዘንድ ወደደ። ተከዘት ነፍስየ እስከ ለሞት እንዲል ምን ነው አመስግነኝ ብትለው ወደ ሌላ መሄዱ ነውን ይሉ
ወደ ሌላ መሄዱም አይደለም። አዳምን አስከትለው መጥታ ነበርና ብርሃን ለብሶ ብርሃን ተጎናጽፎ በብርሃን ተከቦ ቢያየው ፈቀደ እግዚእ አግዞ ለአዳም ብሎ አነሳው እንጂ አንድም ነገር ከስሩ ውሃ ከጥሩ እንዲሉ ከጥንት ጀምሮ ተርኮ ለመንገር ያውስ ቢሆን ስለምን ፈቀደ አለ ሊሉ መክበሪያዋን ሲሻ ከዚያ ሁሉ ታውፊላ መኮንን እስክንድርያ ቅዱስ ሉቃስን ዜና ሐዋርያትን ጻፍልኝ ቢለው እምጊዜ ዕርገቱ ለእግዚእነ ኢየሱስ ክርስቶስ እንዳለ መክበሪያቸውን ሲሻ ወደ ቀደመ ቦታ ወደ ቀደመ ክብሩ ይመልሰው ዘንድ ወደደ። ቦታ ቢሉ ገነት፣ ክብር ቢሉ ልጅነት እንዲሉ ፍጡር ከሆነ ያለ ቦታ መኖር አይቻለውም። ከዚያውም ዘንድ አለ ካለመደው የለመደውን ቢሰጡት ይወዳል እና ወደ ቀደመ ቦታው ይመልሰው ዘንድ አለ። ይሄማ ለሰማይ ለምድር ምን ቦታ አላቸው? ቦታቸው እሱ አይደለም ቢሉ እውነት ነው። አኀዜ ዓለም በእራሁ ኩሉ ውእቱ ዘእዴሁ ይጸውር ድደ ወይነብር ጠፈረ ወመሰረተ ዓለም እንዲል ብሎ የእርቅ ምልክት ነው። የእርቅ ምልክት ነው። አሁን ንጉሥ የተጣላውን ሰው ሰናፊልህን አትታጠቅ፣ እንዲህ ካለ ቦታ አትውጣ ብሎ ቦታ ወስኖ ያግዘዋል። በታጠቀው ጊዜ ርስቱን፣ ጉልቱን፣ ሹመቱን፣ ሽልማቱን እንዲመልስለት ይህም የእርቅ ምልክት ነው እና ያግዞ ያግቦ ሀበ ዘትካት መንበሩ አለ ነው። አዳምን ወደ ቀደመ ክብሩ ወደ ቀደመ ቦታው ይመልሰው ዘንድ ከወደደ ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን ሳይብን አሳድሪብን። ሰአሊ ለነ ቅድስትን ማን ተናግሮታል ቢሉ ቅዱስ ኤፍሬም ተናግሮታል። ይህማ እንዳይሆን ከግብፃውያን ከመጽሐፋቸው ቢመለከቱ ከቃላቸው ቢጠይቁ አይገኝምሳ ብሎ ቅዱስ ያሬድ የዜማ መክፈያ አድርጎ ከፍሎታል። አንድም የኋላ ሊቃውንት ተናግረውታል። እንዲህ ስለሆነ ግን ከልቡናቸው አንቅተው ከራሳቸው ከልቡናቸው አስበው ከባህሪያቸው አንቅተው የተናገሩት አይደለም። ከዚያው ከዘሩ ሰአሊ ለነ ያለውንና ቅድስት ያለውን አንድ አድርገው ተናግረውታል እንጂ ሰረቀ በስጋም ድንግል ዘእንበለ ዘርአ ብእሲ ወአዳነነ ብርሃን ብሎ የሚያመጣ ነውና እንደ አርስት ሰረቀ ብሎ አነሳ። ፈቀደ ብሎ ነበርና ወዶም አልቀረ። ሰረቀ በስጋም ድንግል ዘእንበለ ዘርአ ብእሲ ወአዳነነ ዘር ምክንያት ሳይሆነው ከድንግል በስጋ ተወልዶ አዳነን። በስጋ አለ በመለኮቱ አትወልደውምና ማለት ስጋ ከአብ እንዳልተገኘ ቃልም በቀዳማዊ ልደቱ ከሷ የተገኘ አይደለም ማለት ነው። አኮ ወልደ ማርያም በመለኮቱ ዘእንበለ ዳይሙ ዘከመ ስርዓተ ትስብእቱ እንዲል ሰረቀ በስጋም ድንግል ዘእንበለ ዘርአ ብእሲ ወአዳነነ ጌታ ልደቱን እንበለ ዘር እንበለ ሩካቤ ያደረገው ስለምን ነው ቢሉ ቀዳማዊ ልደቱን ለመግለጽ ነው። 5500 ዘመን ሲፈጸም ከመቤታችን ያላባት መወለዱ ቅድመ ዓለም ከአብ እንበለ እም ያለ እናት መወለዱን ያስረዳልና ልደት ቀዳማዊ ታወቀ በዳህራዊ ልደት እንዲል ዳግመኛም በዘር በሩካቤ ተወልዶ ቢሆን
አለ። ሩቅ ብእሲ ወልደ ዮሴፍ ባሉት ነበረና ሶበሰ ተወልደ በሩካቤ ብእሲ ወብእሲት ዘከማየ ብዙሃንም ተሐዘብዎ ወእምረሰይዎ ሐሰተ እንዲል። ያውስ ቢሆን ተፈቶ ከሌላት ከሌሊቱ ያላደረገው ተፈቶ ከሌለባት ከድንግል ያደረገው ስለምን ነው ቢሉ ትንቢቱ ምሳሌው ሊፈጸም ትንቢት ናሁ ድንግል ትጸንስ ወትወልድ ወልደ ተብሎ በነቢዩ በኢሳይያስ የተነገረው ነው። ምሳሌ አዳም ከሕቱም ምድር ተገኝቷል። ጌታም በሕቱም ማኅፀነ ድንግል ለመወለዱ፣ ሔዋን ከሕቱም አጽመ ገቦ ተገኝታለች። ጌታም በሕቱም ማኅፀነ ድንግል ለመወለዱ፣ ቤዛ ይስሐቅ በግ ከሕቱም ጉንድ ተገኝቷል። ቤዛ ዓለም ክርስቶስም በሕቱም ማኅፀነ ድንግል ለመወለዱ፣ ጽማ እስራኤልን ያበረደ ውሃ ከሕቱም ኮኩ ተገኝቷል። ጽማ ነፍሳትን ያበረደ ማየ ሕይወት ጌታም በሕቱም ማኅፀነ ድንግል ለመወለዱ፣ ጽማ ሶምሶንን ያበረደ ውሃ ከሕቱም መንሰካ አድግ ተገኝቷል። ቤዛ ኃጥአን ጽማ ኃጥአንን ያበረደ ማየ ሕይወት ጌታም በሕቱም ማኅፀነ ድንግል ለመወለዱ ምሳሌ ነውና ትንቢቱን ባወቀ አናግሯል። ምሳሌውንም እንጂ ባወቀ አስመስሏል። ምስጢሩ እንደምን ነው ቢሉ ከመትኩን መራሒተ ለሃይማኖት አባይ እንጂ ይላታል። እሷ ስትወልደው ማኅተመ ድንግልናዋ እንዳልተለወጠ እሱም ሰው ሲሆን ባሕርየ መለኮቱ አልተለወጠምና ድንግል ወእም ስትባል መኖሯ አምላክ ወሰብ ሲባል ለመኖሩ ምሳሌ ነውና እንዲህ አለ። ለሔዋን እንታሳታ ከይሲ ፈትኻ ላዕሌሃ እግዚአብሔር እንዘ ብዙኃ በዞ ለሕማምኪ ወለጻዕርኪ። ላዕሌሃ ለሔዋን ሲል ነው። እንድረፈታ ላዕሌሃ ለሔዋን ይላል። በሕማም ለዲ ወበጻዕር ወወሊደኪ ኩን ምግባኤኪ ሀበ ምትኪ እንዲል በሔዋን ጻርሽን ጋርሽን ምትሽን አበዛዋለሁ ብሎ ከፈረደባት በኋላ ከይሲ ባሳታት በሔዋን ከፈረደባት በኋላ ምን ነው ያሳታትማ ዲያብሎስ አይደለምን? ስለምን ከይሲ አለው ቢሉ በልሳነ ከይሲ ተሰውሮ ነውና ያሳታት። አንድም በማኅደሩ በማደሪያው ከይሲ አለው። ሀዳሪን በማኅደር ማኅደርን በሀዳሪ መጥራት ልማድ ነውና በስመ ሀዳሪ ይጨዋ ማኅደር ወስመ ማኅደር ይጨዋ ሀዳሪ እንዲል አንድም በግብሩ ከይሲ ብሎታል። እባብ መርዙን ከአካል በአንዱ ላይ የጣለው እንደሆነ በመላ ሕዋስ ተሰራጭቶ እንዲጎዳ ዲያብሎስም አንድ አዳምን በማስታቱ ዓለሙን ሁሉ ጎድቶታልና ወሶበ ኩነኔ ኃጢአት ወፂአ እምላዕለ አሐዱ ብእሲ ተቀስፈ ባቲ ኩሉ ዓለም እንዲል በሔዋን ከፈረደባት በኋላ ሄደ። ሰምረ ልቡ ሀበ ፍቅረ ሰብ ወአግዓዛ ሰውን ወደደውና ዋዌውን ታግሶ አጋዛ ለሔዋን ሔዋንን ነፃ አደረጋት፣ ነፃ አወጣት። ሔዋን ምክንያተ ስህተት ነበረች፣ ከሲኦል አልወጣችም የሚሉ መናፍቃን አሉና አጋዛ ለሔዋን አለባቸው። አንድም እመቤታችን ሔዋንን አስከትላት መጥታ ነበርና ብርሃን ለብሳ ብርሃን ተጎናጽፋ በብርሃን ተከባ ቢያያት አጋዛ ለሔዋን ሔዋንን ነፃ አወጣት አለ ነው። ሰአሊ ለነ ቅድስት
ሔዋንን ነፃ ካወጣት ልጅሽ ስርጉት በቅድስና ጽኒት በድንግልና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ኢየሱስ ክርስቶስ ቃል ዘተሰባ ቃል ዘተሰባ አለ። ኢየሱስ ክርስቶስ ቃል ዘተሰባ ፈቀደ ሰምረ ያልሁት ኢየሱስ ክርስቶስም ሰው የሆነው እሱ ነው። ይህም ስም ብቻ ለትስብእት ብቻ ለመለኮት የወጣለት አይደለም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢዋሃድ የወጣለት ስሙ ነው እንጂ ወነግር አነሂ ከመይመፍቱ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወይ ለትስብእት ዘእንበለ መለኮት ወምቅድመ ትስጉት አልቦ ዘይሰምዮ በዝንቱ ስም ለቃለ እግዚአብሔር ክርስቶስ እንዲል ቅዱስ ቄርሎስ በድርሳኑ ይላል። ወኀደረ ላዕሌነ ባህሪያችን ባህሪ አደረገ ባህሪያችን ባህሪ አደረገ ኀደረ ላዕሌነ ፍትሐት ሥጋ በቅድምና ነበር ባህሪውን አግዝፎ ታየ የሚሉ መናፍቃን አሉና ነፍስ አልነሳም የሚሉ መናፍቃን አሉና ይላል። ኀደረ ላዕሌነ አለባቸው። ኀደረና ተሰባ እንደ አለቃና እንደ ጠበቃ ይጠባበቃሉ። ኀደረ ያለውን ይዘው ህድረት ሰባ ህድረት ይላሉና ተሰባ አለባቸው። ሰባ ውላጤም ተሰባ ያለውን ይዘው ተለወጠ ይላሉና ኀደረ አለባቸው። በተሰባ የተነሱ መናፍቃን በኀደረ የተነሱ መናፍቃን አለ በተሰባ ሲረቱ ሲመቱ ይኖራሉ እና ኀደረ ላዕሌነ አለ። ኀደረ ላዕሌነ ባለው ወሴትነ ይላል በጽር ምላሹ እንደ መስኖ ውሃ ገብቶ ወጣ ነፍስ አልነሳም የሚሉ መናፍቃን ነበሩና አለ ላዕሌነ ወሴትነ አለ ሥጋንም ነፍስንም እንደተዋሃደ ለማጠየቅ ነው። ወርኤነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡሁ ለአባቱ እንደ አንድ ልጅ የሚሆን ክብሩን አየልንለት አለ። ለአባቱ አንድ የሆነ ልጅ ደጃፍ አለ የመለሰው ማጀት የጎረሰው ሁሉ ገንዘቡ ነው። እንደዚሁም ሁሉ የአብ ገንዘብ የእሱ ገንዘብ ነውና እስመ ኩሉ ዘቦ ለአቡየ ዚአየ ውእቱ እንዲል ወርኤነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡሁ አንድም ወሪነ ስብሐቲሁ ከመ ስብሐተ አሐዱ አቡሁ ወሪነ ስብሐቲሁ ለዋሂድ ከመ ስብሐተ አቡሁ አሐዱ ይላል። ለአባቱ አንድ ልጅ እንደመሆኑ ይላል ጌትነቱን አየንለት ወይ ሰገድ ከመዋሂድ እንዲል ወርኤነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡሁ አንድም የአባቱን አለ ጌትነት በደብረ ሲና እንዳየን የእሱንም ጌትነት በደብረ ታቦር አየንለት። መልስ ወርኤነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡሁ አንድም አባቱ በኤልያስ አድሮ አንድ ምውት በኤልሳ አድሮ ሁለት ምውት ሲያስነሳ ታምራቱን እንዳየን እሱም ሰው ሁኖ የዕለት ሬሳ ወልደ መበለት ወለተ ኢያኢሮስን የአራት ቀን ሬሳ አልዓዛርን ሲያስነሳ ታምራቱን አየንለት። ሪው ስብሐቲሁ አምኑ ቦቱ አርዳይሁ እንዲል እንዲህ ስለሆነ ግን ማካፈል አይደለም። የብሉዩን ለአብ
የሐዲሱን ለወልድ ሰጥቶ መናገር ነው እንጂ በብሉዩ ወልድ በሐዲሱ አብ ያለበት ነው። በአክብርዎ ፍርህዎ፣ በፍርህዎ አክብርዎ፣ በአቡነ እግዚእነ፣ በእግዚእነ አቡነ፣ በአውድ ገሃነም፣ በገሃነም አውድ አለ እንዳለበት። ያውስ ቢሆን ቅዱስ ኤፍሬም ወዴት ነበረና ርኢነ ስብሐቲሁ አለ ቢሉ የብሉዩን የነ ሙሴን አይን አድርጎ የሐዲሱን የጴጥሮስን የነ ጴጥሮስን አይን አድርጎ ከዚያ ሁሉ አባ ሕርያቆስ ንሕነ እሙንቱ እለበላይነ ምስሌሁ እምድኅረ ትንሣኤሁ እንዳለ የሐዋርያትን መብል መጠጥ አድርጎ የሐዋርያትን አይን አድርጎ ይላል። ሰምረ ይሳሃለነ ይቅር ይለን ዘንድ ወደደ። 3 ጊዜ መላልሶ ፈቀደ ሰምረ አለ። ለስጋ ለነፍስ ለደመ ነፍስ እንደ ካሰ ለማጠየቅ አንድም ስለ አዳም ስለ ሔዋን ስለ ሕፃናቱ አንድም ስለ ስጋ ስለ ነፍስ ስለ ደመ ነፍስ ነው። ይቅር ይለን ዘንድ ከወደደ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለበወውን ጥበቡን በልቡናችን ሳይብን አሳድሪብን። ርእየ ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ነቢዩ ኢሳይያስ ትንቢትን በሚገልጽ ቋንቋን በሚያናግር በመንፈስ ቅዱስ ርእየ ምስጢሮ ለአማኑኤል የአማኑኤልን ምስጢር አየና አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝ ስም አብይ ጥቀ ወይደሉ ፈሊጦቱ እንዲል ስለዚህ እንዲህ ብሎ አሰምቶ ተናገረ አለ። ጮኸ የተናገሩት ከሩቅ እንዲሰማ ነገሩ ጽንፍ እስከ ጽንፍ ይደርሳልና ጸርሃ አለ እንጂ አሰምቶ ተናገረ ሲል ነው። ሕፃን ተወልደ ለነ ወልድ ተውህበ ለነ እንዲያ ወልድ ተውህበ ለነ ያለው ይቀድማል። ወልድ ለኩነተ ሥጋ ተሰጠልን ወሕፃነ ተወልደ ለነ ይላል። ሕፃንም ሆኖ ተወለደልን ብሎ አሰምቶ ተናገረ። አንድም እንዳለው ይሆናል። ሕፃን ተወልደ ለነ ሕፃን ጌታ ተወለደልን ወልድ ተውህበ ለነ ወልድ እሱም ተውህበ ለነ ለሕማም ለሞት ተላልፎ ተሰጠልን ብሎ አሰምቶ ተናገረ። ሰአሊ ለነ ቅድስ ወልድ ዘበላይሉ ሕፃን ዘበታይቱ ከሚባል ልጅ ቆይ ለነ አለ ለመለኮት ጸጸ አካል ጸጸ ክብር ነበረበት። ሥጋ ምልአተ አካል ምልአተ ክብር ሆነው የሚሉ መናፍቃን አሉና ለነ አለባቸው። ለሱስ ቢሆን ሎቱ ባለ ነበር። ይህም በእለ አርዮስ ያሳይባቸዋል። ሸክላ ሰሪ መደብ ሰርታ አንጥረኛ መዶሻ ሰርቶ በዚያ ሌላውን እንዲሰራ ፈጥሮ ፈጠረበት ይላሉና ለነ አለባቸው ይላል። ወልድ ዘበላይሉ ሕፃን ዘበታይቱ ከሚባል ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ባሕሬ የጓለ እመሕያው በውስጥ በአፋ በነፍስ በሥጋ ደስ ይበልህ። ነፍስተ ሰብ ኩሉ ነፍስተ ኩሉ ሰብ ይላል። እንዲሁ ያስተረጉማል። እስመ አፍቀሮ እግዚአብሔር ለዓለም እግዚአብሔር ዓለሙን ሰውን ወዶታል እና ወመጠወ ወልዶ ዋህደ ተቀዳሚ ተከታይ የሌለው ልጁን ለሕማም ለሞት አሳልፎ እስከ መስጠት ድረስ ደርሶ አንድም እስመ አፍቀሮ እግዚአብሔር ለዓለም እግዚአብሔር ዓለሙን ወዶታልና
እስከ ወልዶ ዋሄደ መጦ ሀበ ቤዛ ኩሉ አለ። ወዶ ምን አደረገለት ትለኝ እንደሆነ ተቀዳሚ ተከታይ የሌለው ልጁን ለሕማም ለሞት አሳልፎ ሰጠለት። እስመ ከመዛ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋሄደ መጠወ ሀበ ቤዛ ኩሉ እንዲል ከመ ይሕየው ኩሉ ዘይአምን ቦቱ እስከ ለዓለም ይሕየው እስከ ለዓለም ኩሉ እስከ ለዓለም ዘይአምን ቦቱ እስከ ለዓለም ብሎ ይገጥሟል። ኩሉ እስከ ለዓለም እስከ ዕለተ ምጽአት ድረስ የሚነሳው ትውልድ ሁሉ ነው። ዘያምን እስከ ለዓለም ዘያምን እስከ ለዓለም እስከ ምጽአት ድረስ የሚያምንበት ነው። ከዚያ በኋላስ እፎ ርእይት አመፅ አሚነ እንዲል አይሁድስ እንኳ አይጠቀሙበትም እንጂ ይላል። እፎ ኮነ ወልደ እጓለ እመሕያው ወለቅዱሳን ኮነ ትርስቱ ይላሉ። ይሄው እስከ ለዓለም ፍጻሜ የሌለው እስከ ነው። ኢተመይ ጠቋ እስከ አመነት ከማያይህ የወለደት ሜልኮል እስከ አመ ሞተት እንዲል ፈነወ ለነ መዝራዕቶ ልዑለ ፈነወ ለነ መዝራዕቶ ልዑለ ልዑል ክንዱን ረቂቅ ክንዱን ሰደደልን። መዝራዕቶ ልዑለ መዝራዕት አለው የሰው ኃይሉ በክንዱ እንዲታወቅ የአብም ኃይሉ በወልድ ታውቋልና። አንድም ክንድ ከአካል ሳይለይ የወደቀ ዕቃ አንስቶ እንዲመለስ ወልድም ከአባቱ አንድነት ሳይለይ አዳምና ሔዋንን አድኗልና። አንድም በክንድ የራቀውን ያቀርቡበታል፣ የቀረበውን ያርቁበታል። በሱም አለ ኑ ሀቤ ቡሩካኑ ላዌ ብሎ ጻድቃንን ያቀርብበታል፣ አጋንንት መናፍቃንን ያርቅበታልና። አንድም በክንድ ወዳጅን ይጠቅሙበታል፣ ጠላትን ይጎዱበታል። እንደዚሁም ሁሉ ወዳጆቹ ጻድቃንን አለ ያድናቸዋል፣ ጠላቶቹ አጋንንት መናፍቃንን ድል ነስቷቸዋል፣ ይነሳቸዋል። እና ፈነወ ለነ መዝራዕቶ ልዑለ አለ። ፈነወም ማለቱ እንደ በሰውነቱ ነው እንጂ በመለኮቱ አይደለም። ፎኑ ፌንወ በመለኮቱ አላ ዘነዳይሙ በትስብእቱ ፎኑ ይፌንወ በመለኮቱ ነው። ፎኑ ይፌንወ መለኮቱ ዘነዳይሙ ዘከመ ትስብእቱ ይፌንወ በአምሳለ ላይክ ዘነስዎ በአምሳለ ላይክ እንዲል እዱ መዝራዕቱ ከሚባል ልጅሽ ጽኒት በድንግልና ዝርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለበውን ጥበቡን በልቡናችን ሳይብን አሳድሪብን። ዘሃሎ ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው ዘመጻ 5500 ዘመን ሲፈጸም ለኩነተ ሥጋ ወደዚህ ዓለም የመጣው ኢየሱስ ክርስቶስ ቃል ዘተሰባ ዘእንበለ ውላጤ ዳግመኛ ይህን ዓለም ለማሳለፍ ወደዚህ ዓለም የሚመጣው ካንቺ ሳይለወጥ ሰው የሆነው ኢየሱስ ክርስቶስ ፈጽሞ ሰው ሆነ። ሰው የሆነውን ሰው ሆነ ማለት እንደምን ነው ቢሉ ፍጹመ ለማለት ደግሞታል። አንድም ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው ነው። ዓለምን አሳልፎ የሚኖረው ለኩነተ ሥጋ ወደዚህ ዓለም የመጣው ነው። ለኩነተ ሥጋ የመጣው ዳግመኛ ይህን ዓለም ለማሳለፍ የሚመጣው ከአንቺ ሳይለወጥ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነው አካላዊ ቃል ኢየሱስ ክርስቶስ ፈጽሞ ሰው ሆነ። ወይ ተዋሃደ በመንፈቀ ህላዌ ወይ ኮነ ካላ እንስሳ ዘባንትጎ አላ ምሉ ወፍጹም ይላል። አላ ምሉ ወፍጹም ውእቱ ባህዱ ህላዌ ይገብር ዘክልኤቱ ህላዌያት እንዲል። ከዚህም ነፍስ አልነሳም ምዕታት ሥጋ በቅድምና ነበር፣ ባህሪውን አግዝፎ ታየ። ህድረት
ውላጤ ተለወጠ የሚሉ መናፍቃን አሉና ለዚህ ያምጣው። የተባአደ ወይተፈልጠ በኩሉ ግብሩ ወልድ ዋህድ። አሁን አለ ነፍስ አልነሳም ምታት ለሚሉት ይመልሳል። የተባአደ ወይተፈልጠ በኩሉ ግብሩ ወልድ ዋህድ፣ ተቀዳሚ ተከታይ የሌለው ወልድ ሰውም ቢሆን ይላል በግብሩ ተቀዳሚ ተከታይ የሌለው ወልድ ሰውም ቢሆን በስራው ሁሉ አለ ከኛ አልተለየም። እኛ ነፍስ አልነሳንም ምታት ነፍስ አልነሳችውም ምታት እንባላለን። ሄድ አላ አሐዱ ራእይ አንድ ግብር ነው እንጂ ዋህዱ ህላዌ አንድ ባህሪ ነው እንጂ ዋህዱ አንድም ነው እንጂ አለ መለኮት ዘእግዚአብሔር ቃል የአብ አካላዊ ቃል 3 ጊዜ መላልሶ አሐዱ 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 አለ። በ3 ነገር ይመስልናልና በኃይለ ዘር በኃይለ እንስሳ አለ። በኃይለ ዘር በኃይለ እንስሳ በኃይለ ንባብ ይላል። ኃይለ ዘር የሚለው አዝሪት አትክልትና መሬት አንተ ወትገቡሰ መሬት ያለው ነው። በኃይለ እንስሳ የሚለው ደማዊት ነፍስን ነው። ኃይለ ንባብ የሚለው ነባቢት ነፍስን ነው። በዚህ ሁሉ ይመስለናል እና አንድም የተባአደ ወይተፈልጠ በኩሉ ግብሩ ወልድ ዋህድ። አሁን ህድረት ላሉት ይመልሳል። ተቀዳሚ ተከታይ የሌለው ወልድ ሰውም ቢሆን አለ ከተዋሃደው ስጋ የተፈልጠ ፈጽሞ አልተለየም። አላ አሐዱ ራእይ አንድ ግብር ነው እንጂ ዋህዱ ህላዌ አንድ ባህሪ ነው እንጂ ዋህዱ መለኮት አንድ አካል ነው እንጂ እስመ ሰለስቱ ሁልቆ መለኮቱ እንዲል ሁልቆ አካላቲሁ ሲል ይላል የእግዚአብሔር ቃል የአብ አካላዊ ቃል። የተባአደ ወይተፈልጠ በኩሉ ግብሩ ወልድ ዋህድ። አሁን ተለወጠ ላሉት ይመልሳል። ተቀዳሚ ተከታይ የሌለው ወልድ አለ ከአብ ከባህሪ አባቱ ሰውም ቢሆን ነው። ሰውም ቢሆን ከአብ ከባህሪ አባቱ ከመንፈስ ቅዱስ ከባህሪ ሕይወቱ አልተለየም። አላ አሐዱ ራእይ አንድ ህብረ መልክ ነው እንጂ ዋህዱ መለኮት አንድ አገዛዝ ዋህዱ ህላዌ አንድ ባህሪ ነው እንጂ ዋህዱ መለኮት አንድ አገዛዝ ነው እንጂ ውስተ ኩሉ በሐውርት መለኮቱ እንዲል የእግዚአብሔር ቃል የአብ አካላዊ ቃል ሰአሊ ለነ ቅድስ ሰውም ቢሆን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ካልተለየ ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገራቸው ቤተልሔም ደስ ይበል ይችላል። እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ክርስቶስ በአንቺ ተወልዷልና ደስ ይበልሽ ይላል። ጌታ አዳምን በምን ይመስለዋል እና ዳግማይ አዳም አለው ቢሉ በንጻ ጠባይ አዳም ንጻ ጠባይ ሳያንፍበት ተገኝቷል። ጌታም ንጹሐ ባሕሪ ነውና አንድም አዳም ከሕቱም ምድር እንደተገኘ ጌታም በሕቱም ማኅፀነ ድንግል ተወልዷልና አንድም አዳም በኃጢአቱ ሰውን ሁሉ እንደጎዳ ጌታም በትሩፋቱ በቸርነቱ ሰውን ሁሉ አድኗልና ወበከመ ኮነ
አለ ወበከመ በጌጋዬ አሃዱ ብእሲ ተኮነነ ኩሉ ዓለም ከማሁ በጽድቅ አሃዱ ብእሲ ይጸድቅ ኩሉ እጓለ እመሕያው እንዲል ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት። አንድም የነቢያት ሀገረ ትንቢታቸው ቤተ ኅብስት እመቤታችን ሆይ ደስ ይበልሽ። ወአምፁ ሊሄሞሙ ውስተ አፍሆሙ እንዲል ኅብስቶሙ ሲል ቤተልሔም በሀገሪቱ ሰዎቹን መናገር ነው ይላል መጀመሪያው ላይ። ልጅ አማራ ልጅ ጎጃም እንዲሉ ቤት እመቤታችን ኅብስት ጌታችን ነው። እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ክርስቶስ እምኔኪ ከአንቺ ብኪ ቢል በአንቺ ባሕሪ ተወልዷልና ቤተ ኅብስት እመቤታችን ተፈሥሒ ደስ ይበልሽ። ከማግቦ ለአዳም ቀዳሚ ብእሲ እምድ ውስተ ገነት የሳርፍ ታሞት ጨምር ኦ አዳም መሬት አንተ ወትገብ ውስተ መሬት ግባ ሲል ነው። መክሊተ ወርቅ ትገብራ ወትቀባ በፒሳ እንዲል አዳም ጥንቱን መሬት ነበርህ፣ ወደ መሬትነትህ ትመለሳለህ ብሎ አይላል። በአዳም የፈረደውን የሞት ፍርድ አጥፍቶ የቀደመ ሰው አዳምን ወደ ቀደመ ቦታ ወደ ቀደመ ክብሩ ከሐሳር ወደ ክብር ከሲኦል ወደ ገነት ከሞት ወደ ሕይወት ይመልሰው ዘንድ ዳግማይ አዳም ክርስቶስ እምኔኪ ከአንቺ ብኪ በአንቺ ባሕሪ ተወልዷልና ተፈሥሒ ወቤተልሔም ቤተ ኅብስት እመቤታችን ደስ ይበልሽ። ሀበሃለወት ብዙኃት ኃጢአት ከዚህም አለ አብይ ነጌ፣ አበይት ነጌያት፣ ውርዙ ነጌ የሚባሉ አሉ። ነጌ ማለት ዝሆን ማለት ነው። ይህ አብይ ነጌ ወርቹ ጉልበቱ የጠነከረው ነውና እረፍት ሲሻ ከዛፍ ከገደል ተጠግቶ ያርፋል። አዳኞች የተጠጋበትን ዛፍ አይተው ከርክረው እንዳይጠረጥር ጭቃ ቀብተው ይተውታል። እንደ ልማዱ ሂዶ ይጠገዋል፣ እዞት ይወድቃል። ወርቹ ጉልበቱ የጠነከረው ነውና አይታጠፍለትም። መነሳት ቢሳነው አለ ይጮሃል። ጩኸቱን ሰምተው አበይት ነጊያት ትላላቅ ዝሆኖች ይመጣሉ። እነሱም እንደሱ ወርቻቸው ጉልበታቸው የጠነከረ ነውና ከእምቢያው ገፍቶ ማስነሳት ቢሳናቸው አንድ ሆነው ይጮሃሉ። ውርዝው ነጌ የዝሆን ወይፈን ማለት ነው። ጩኸታቸውን ሰምቶ ይመጣል። ወርቹ ያልጠነከረ ነውና ከእምቢያው ገፍቶ ያስነሳዋል። ምሳሌ ነው። አብይ ነጌ አባት ዝሆን የአዳም ምሳሌ ነው። ያ ወርቹ የጠነከረ እንደሆነ አዳምም ንጻ ባሕሪ ያድፎበታል እና አዳኞች የሰይጣናት ምሳሌዎች ናቸው። በእንጨት ምክንያት እንደወደቀ አዳምም በዕፀ በለስ ምክንያት ከገነት ወጥቷል እና ወርቹ የጠነከረውና ነውና መነሳት ቢሳነው እንደ መጮኹ አዳም ንስሐ መግባቱን መናገር ነው። ጩኸቱን ሰምተው አበይት ነጊያት እንደ መምጣታቸው ኃጢአት በየትበዝሕ ጸጋ እግዚአብሔር ብዙ ኃጢአት ካለች ዘንድ ጸጋ እግዚአብሔር በዚያ ትበዛለች ይላል። ምን ነው ኃጢአት ከበዛ ዘንድ ፍዳ ይበዛል እንጂ ጸጋ ይበዛል ቢሉ በኃጢአቱ ስፍራ ጽድቁ ገብቶ አለ ስለተቆጠረ ወሀበሃለወት ብዙኃት ኃጢአት እየፈድፈደ ጸጋ እግዚአብሔር እንዲል አንድም ሀበሃለወት ብዙኃት ኃጢአት ብዙ ኃጢአት ካለችበት ጸጋ እግዚአብሔር ትበዛለች አለ።
በኃጢአቱ ቦታ ጽድቁ አለ ስለገባ አንድም እመቤታችን አዳምን አስከትለው መጣ ነበርና ብርሃን ለብሶ ብርሃን ተጎናጽፎ በብርሃን ተከቦ ቢያየው ኃጢአት ከበዛሽ ዘንድ ጸጋ እግዚአብሔር እንዲህ ትበዛለችን ብሎ ሊቁ ያደንቃል። አንድም ጌታችን ሰው መሆኑ በምልሃት ኃጢአት ነው እንጂ በጥንተ አብሶ አይደለምና፣ በጥንተ አብሶስ ሰው ሆኖ ቢሆን ለአዳምና ለሔዋን ብሎ አዳምና ሔዋን ለማዳን ሰው ሆነ እንጂ እኛስ የቀደሙ ሰዎች እኛስ በግድረታችን በመሥዋዕታችን እንድናለን ባሉ ነበረና ሶበሰ መጽአ በጥንተ አብሶ እሚኮነ ሞቱ ለቤዛ ብዙኃን ወእምያምኑ ቦቱ ብዙኃን አላውያን እንዲል ይላል። ዳግማዊ አዳም ከሚባል ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለቦውን ጥበውን በልቡናችን ሳይብን አሳድሪብን። ትትፌሳህ ወተትሐሰይ ኩሉ ነፍስ ተሰብ የሰው ሁሉ አእምሮ በውስጥ በአፋ በነፍስ በስጋ ደስ ይላታል። ነፍስተ ኩሉ ሰብ ኩሉ ነፍስተ ሰብ ነፍስተ ኩሉ ሰብ ነፍስተ ሰብ ኩሉ ይላል። እስመ ነፍስ ትሰመይ ልበ ወልቡና እንዲል ምስለ መላእክት ይሴብሕዎ ለክርስቶስ ንጉሥ ክርስቶስን ከመላእክት ጋር እንደ መላእክት ያመሰግኑታል። ይጸርሁ ወይብሉ እንዘ ይጸርሁ ወይብሉ ሲል ነው። እንዲህ እያሉ እየጮኹ ያመሰግኑታል። ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋር በአንድነት ምስጋና ይገባዋል እያሉ ወሰላም በምድርም እርቅ ተወጠነ እያሉ ምሕረቱ ለሰብ የሰው ግዛኑ መንፈስ ቅዱስ ሊሰጠው እስመ ሰዓረ ዘትካት መልሰው ስብሐት ለእግዚአብሔር በሰማያት ንባብ ሳይሹ ይላል። ሰው አምላክ ሆነ፣ ወሰላም በምድር አምላክ ሰው ሆነ። ምሕረቱ ለሰብ ያው ቅሉ የሰው ፍቅር አገብሮት አምላክ ሰው ቢሆን ነው ላለው ለላይኛው ሰው አምላክ ሆነ ላለው ይላል። የሰው ፍቅር አገብሮት ሰው ቢሆን አለ ሰው አምላክ ሆነ ላለው ለላይኛው እስመ ሰዓረ ዘትካት መልሰው ስብሐት ለእግዚአብሔር በሰማያት አንድም አሁንም ንባብ ሳይሹ በመላእክት ዘንድ ምስጋና ተደረገ። ወሰላም በምድር በደቂቀ አዳም ዘንድ ምስጋና ተደረገ። የልደት ዕለት ኖሎት ከመላእክት ጋር አንድ ሆነው አመስግነዋል እና ዮም አሐደ መሬት ተኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሚን አለ ርእይዎ ኖሎት አይኮትዎ መላእክት ለዘተወልደም ቅድስት ድንግል እንዲል ስምረቱ ለሰብ ያውቅሉ አለ የሰው ፍቅር አገብሮት አምላክ ሰው ቢሆን ነው። የቀደመ መርገመ ሥጋ መርገመ ነፍስን አጥፍቷልና አስተሐፈረ ኃጢአተ በዲበ ምድር አስተሐፈረ ኃጢአተ በዲበ ምድር ወሰዓረ መርገመ ዲበ ዕፀ መስቀል ወነሰተ ሙትና በውስተ መቃብር ወአፍጠለ ሞተ በውስተ ሲኦል እንዲል ወነሰተ ምክሮ ለጸላኢ የጸላኢ የዲያብሎስንም አለ ምክሩን ለወጠበት አጠፋበት አለ። በሥጋ ብእሲ ተሰውሮ ቢያስት ብእሲት ተሰውሮ ቢያስትበት በሥጋ ብእሲ ተሰውሮ አድኖበታልና ወከመ ኮነ እንከ ታባ ሰይጣን በጉህሉቱ ውስተ ሥጋ ከይሲ ከመሆ ኮነ ድነትነ በተሰውሮ ቃል እግዚአብሔር በዘመድነ እንዲል ወሰጠጠ መጽሐፈ ዳሆሙ ለአዳም አንድም የዲያብሎስ የጠላት የዲያብሎስ ምክሩን ይላል አፈረሰበት። ምን ብሎ መክሮ ነበር ቢሉ ሥጋን በመቃብር ነፍስን በሲኦል ተቆራኝቼ እኖራለሁ ብሎ ነበርና የመከረባቸው ነፍስና ሥጋን ተዋሂዶ አለ ድል ነስቶታልና ለሀገር ጽንዕት ቦአ ጠቢብ ወነሰተ ይላል። ለሀገር ጽንዕት ቦአ ጠቢብ ወነሰተ ጥቅማ በዘይቱ የከሉ ረስያን ላይሌሃ መንክር ዘሞኦ ከመይት ሃጎል
በዘመከረ ለሊሁ አኮ መንክር እመሞኦ ሀያል ለድኩም መንክርሰ እመሞኦ ድኩም ለሀያል እንዲል ነው። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የአዳምና ሔዋንን የዕዳ ደብዳቤያቸውን አላጠፋላቸው። ሰጠጠ ካልኩ ብሎ መጽሐፍ ግስ ነው፣ ፍዳን አጠፋ ሲል ነው። አንድም እንዳለው ይሆናል። የሰው ዕዳው በደብዳቤ እንዲታወቅ ኃጢአትን በፍዳ ታውቋል እና አንድም በቁሙ ዲያብሎስ በአዳምና በሔዋን የጨለማ መጋረጃ ጋርዶ አገዛዝ ስቃይ አጽንቶ ስመ ግብርን አጽፋችሁ ብትሰጡኝ አገዛዝ አቀልላችኋለሁ አላቸው። እነሱም የሚያቀልላቸው መስሏቸው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው በሁለትም ነርኳም ጽፈው ሰጡት። ያንን አንዱን በዮርዳኖስ አንዱን በሲኦል ጥሎት ይኖር ነበረ። በዮርዳኖስ የጣለውን ጌታችን በ30 ዓመቱ ሲጠመቅ እንደ አምላክነቱ አቅልጦ እንደ ሰውነቱ ረግጦ አጥፍቶላቸዋል። በሲኦል የጣለውንም በዕለተ ዓርብ በአካለ ነፍስ ሲኦል ወርዶ ነፍሳትን ሲያወጣ አጥቶላቸዋልና ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን አለ። አንድም ወይቀውም እኩይ ፍልስጣ ወይጽሕ መጽሐፈ ዕዳነ ወያርእየነ በጊዜ ሞትነ እንዲል ከተወለድን በኋላ የፀሐይን ሙቀት የውሃን እርጥበት ካወቅንበት ጊዜ ጀምሮ ዕለት ዕለት የምንሰራውን ኃጢአት እየጻፈ የሚያዘክር ግብዝ ፍልስጣ የሚባል ሰይጣን አለ። ቄሱ እግዚአብሔር ይፍታ ባለን ጊዜ ኃጢአታችን ይፋቀልናል እና ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን አለ ነው። ወረሰዮሙ አግዓዝያነ ዘተወልደ ለነ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ በዳዊት ሀገር በዳዊት ከተማ በዳዊት ባሕሪ የተወለደ ጌታችን መድኃኒታችን ኢየሱስ ክርስቶስ አለ። ወረሰዮሙ አግዓዝያነ አዳምና ሔዋንን ነፃ አደረጋቸው። አስከተላቸው መታ ነበርና ብርሃን ለብሰው ብርሃን ተጎናጽፎ በያቸው ረሰዮሙ አግዓዝያነ ይላል። በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ ዳዊትን እስመ እምፍሬ ከርስከ አነብር ዲበ መንበርከ ያለው እንደተፈጸመ ለማጠየቅ እንደ አርስት እያለፈ ያነሰዋል። ሰአሊ ለነ ቅድስ አዳምና ሔዋንን ነፃ ካደረጋቸው ልጅሽ እመቤታችን ሆይ ጸጋውን ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድሪብን። ብርሃን ዘበአማን ዘያበርክ ለኩሉ ሰብ ለእለ ይነብሩ ውስተ ዓለም ለናለ አንድ ወገን ነው። ለብእሲት ለመራተ በግኡ ለእስራኤል ለርቷነ ልብ ለእግዚአብሔር ለዘረዳነ እንዳለው ያለ ነው። ሰረቀ ብሎ ነበርና ብርሃን ብሎ አለ አመጣው። ዘያበር ለኩሉ ሰብ ዘእለ ይነብሩ ውስተ ጽልመት ወጽላሎተ ሞት ብርሃን ዘበአማን ዘያበር ለኩሉ ሰብ ለእለ ይነብሩ ውስተ ጽልመት አለ። ለእለ ይነብሩ ውስተ ዓለም በዚህ ዓለም ለሚኖሩ ሰዎች እውቀትን የሚገልጽ እውነተኛ ብርሃን ይላል። እውነተኛ ብርሃን አለው ከዚህ ዓለም ብርሃን ሲለይ ነው። የዚህ ዓለም ብርሃን ጠፈር ደፈር ይከለክለዋል፣ መዓልትና ሌሊት ይፈራረቀዋል። በሱ ግን ሁሉ የለምና ወአልቦ መክፈልት ውስተ ጽልመታቲሁ እስመ ጸዳለ ብርሃን ዘሙስቴቱ ይወፅእ እይታባ ወይትጋባ እስመ ጽልመትኒ እይጸልም በኀቤከ እንዲል በእንተ ፍቅረ ሰብ መጻእከ ውስተ ዓለም የሰው ፍቅር አገብሮህ ልትሞት ወደዚህ ዓለም አለመጣህ። መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና ዚያበር ብሎ መጻእከ አለ ይላል። አንድም በእንተ ፍቅረ ሰብ መጻእከ ውስተ ዓለም በእንተ ፍቅረ ሰብ መጻእከ ውስተ ዓለም ብርሃን ዘበአማን ባለ ጊዜ ቢገለጥለት የሰው ፍቅር አገብሮህ ልትሞት ወደዚህ ዓለም መጣህን ብሎ ሊቁ ያደንቃል ይላል።
ወኩሉ ፍጥረት ተፈስሐ በምጽአትከ ፍጥረቱ ሁሉ ሰው በመሆንህ ደስ አለው ፍጥረት ያላቸው ቅዱሳን መላእክት ናቸው። ለሰው በሚደረገው ነገር ሁሉ ደስ ይላቸዋልና። ወይሬው ሰናያት እንተትከው ለካላን ከመዚያሆሙ ይእቲ እንዲል አንድም ለራሳቸው በተደረገላቸው ነገር ደስ ይላቸዋል። ስጋዌውን ተልከው ለነቢያት የሚነግሩ መላእክት ናቸው። ከዚህ የተነሳ በአጭር ቁመት በጠባብ ደረት ተወስኖ በቤተልሔም ተወልዶ በጎል ተጥሎ በጨርቅ ተጠቅልሎ በጊዜ ሕፃናት አለ ሲያለቅስ ሰምተነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ምሕረቱ ለሰብ ብለን አመስግነን በጣዕም ላይ ጣዕም በጸጋ ላይ ጸጋ ተጨምሮልን እያሉ ሲመኙ አለ በቤተልሔም ተወልዶ በጎል ተጥሎ በጨርቅ ተጠቅልሎ በጊዜ ሕፃናት ሲያለቅስ ሰምተው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው በጣዕም ላይ ጣዕም በጸጋ ላይ ጸጋ በክብር ላይ ክብር ተጨምሯቸው ደስ ብሏቸዋልና ለራሳቸው የተደረገው ነገር ደስ ይላቸዋል ይላል። አንድም ፍጥረት ያላቸው ደቂቀ አዳም ናቸው አለ ቅባተ ፍሲት መንፈስ ቅዱስን ተቀብለው ደስ ብሏቸዋልና። አንድም ፍጥረት ያላቸው እንስሳት አራዊት ናቸው። በቤተሰብ ልማድ ደስ ብሏቸዋል። ቤተሰብ ጌታው ሲሾም ሲሸለም ደስ እንዲለው በጌታቸው በአዳም መመለስ ደስ ብሏቸዋል። አንድም ለራሳቸው በተደረገላቸው ነገር ደስ ብሏቸዋል። ቀድሞ ሰባ ትካት አለ በንፍሯ ሲጠፉ እንስሳት አራዊትም በአንድነት ጠፍተዋል። ኋላም ሰባ ሰዶም ሰባ ገሞራ በእሳት ሲጠፉ ጠፍተው ነበረ። እንግዲህ ወዲህ ጌታችን አዳም ከፈጣሪው ከታረቀልን አለ ጥፋት አያገኘንም ሲሉ ደስ ብሏቸዋል። የልደት ዕለት በቋራ በኩል በማኅበረ ሥላሴ ገዳም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ከሳቴ ብርሃን ዮም ተወልደ መድኃኔ ዓለም እያለች ስትዘል አንድ ባሕታዊ እንዳያት ሚዳቋ ይላል። ስማድሃንኮ ለአዳም እምስህተት አዳምን ከስህተት አድነዋልና አንድም በስህተቱ ከመጣበት ፍዳ አድነዋልና ባርክናት። ሔዋንንም ከሞት ጻይረኝነት ነፃ አድርጋታልና ወሀብከነ መንፈሰ ልደት መንፈሳዊ ልደት ሲል ነው አለ ረቂቁ ልደት ሰጥተናልና አንድም እንዳለው ይሆናል ሀብተ ልደትን ሰጥተናልና ይላል። ወሀብከነ መንፈሰ ልደት መንፈሳዊ ልደት ይላል። ባረክናከ ምስለ መላእክቲከ ስለዚህ ከመላእክት ጋራ እንደ መላእክት አመሰገን አለ ልደት ያገናኘናልና። አኮ ሰብ ባሕቲቱ ዘይፈቅድዎ ወለዝንቱ ልደት አላ መላእክትኒ ወሊቃነ መላእክት እንዲል ይፈቅድዎ ያሐስስዎ ያለበት ነው። ሰአሊ ለነ ቅድስት ብርሃን ከሚባል ልጅ ጽንዕት በድንግልና ትርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለበወውን ጥበቡን በልቡናችን ሳይብን ያሳድር ይብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሌሎች ደናግል ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እሷ ግን ከነቢብ ከገቢር ከሐልዮ ከዚህ ሁሉ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ ማርያም እሰት ሀቱም ትካት ሰከርሱ ለአዳም ከመባሕሪ ጻዳ እንዲል ጽንዕትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ጽንዕት ናትና። ጽንዕት በድንግልና አልባቲ ሙስና ራቁ ደመና እንዲል ክብርትም አለ ሌሎችን ሴቶች ብናከብራቸው ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ጳጳሳት፣ ነገሥታትን ወለዱ ብለን ነው። እሷን ግን የምናከብራት እመአምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ይዛ የምትገኝ ከእመቤታችን በቀር ሌላ ሴት የለችምና። አይኑ አ ነው ቢሉ አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን ማለት ነው። አልፈዋ ነው ቢሉ ለምኝልን ማለት ነው። ልመናስ ከዚህ በኋላ ስንኳንስ በርሷ በሌሎችም ቅዱሳን የለባቸው ብሎ በቀደመ ልመናዋ በቀደመ ቃል ኪዳኗ የምታስምር የምታማልድ ስለሆነ
እንዲህ አለ እንጂ ከዚህ ሲደርስ ይህን ጻድቃን ይረክቡ በአቲ ስለቶም ኩሎ ዘሐሰሱ እንዲል ከዚህ ሲደርስ ይህን ሲጨርስ በያዘችው መስቀለ ብርሃን ባርካው ታድርጋለች። እሱም ተባርኮ እጅ ነስቶ ይቀራል። ይቆየን። አሜን። ከዚህ ቀጥሎ የቅዳሴ ማርያም ትርጓሜ ይካሄዳል። አሁንም ተከታተሉ። ይዲ ይበል ዲያቆን ወደ ምስራቅ ተመልከቱ ይበል። ምስራቅ ማኅደረ እግዚአብሔር፣ ምዕራብ ማኅደረ ዲያብሎስ መሆኑን መናገር ነው። አንድም በምስራቃዊት ሕገ ወንጌል እመኑ ሲል ነው። አንድም ምስራቃውያን ሰብአ ሰገል ባመኑባት ሕገ ወንጌል እመኑ ሲል ነው። አንድም የጌታችን ነገረ ምጽአቱን አስቡ ሲል ነው። ይተ አሚረ ይቀውማ ገሪሁ ለእግዚእነ ውስተ ደብረ ዘይት እንተ ይእቲ ጽባሕሃ ለኢየሩሳሌም እንዲል። አንድም ወደ እመቤታችን ተመልከቱ ምስራቅ እጾት ዘሕዝቅኤል ይላታልና። አንድም አለ ወደ ቤተ ክርስቲያን ተመልከቱ ይላል። ቤተ ክርስቲያንን ምስራቅ ይላታል። ይኸውም አለ ለከንቱ አይደለም፣ ምስጢር ያለበት ነው እንጂ ከላይ ከጉልላቱ የገጠር ቤተ ክርስቲያን የሆነ እንደሆነ የሰጎን እንቁላል ያደርጉበታል። የከተማ የሆነ እንደሆነ የዕንቁ የወርቅ የብር አለ ያደርጉበታል። ከሰገኗ አብነት ነስቶ ተናገረ። ይቺ ሰገኗ እንቁላሏን ቀፍቅፋ እስክታወጣ ድረስ ትኩር ብላ ስትመለከት ትኖራለች። ምግቧን ቅሉ ስትሻ ተባቱን ተክታ ነው። አንድ ጊዜ ዝራው ትታው ዘወር ጥላው ዘወር ያለች እንደሆነ አለ ይለወጥባታል። ደርቆ አይፈለፍላትም። 40 ቀን ሲሆናት ከውስጥ ሆነው ጫጩቶቹ ድምፅ ያሰሟታል። እሷም ድምፅ ታሰማቸዋለች። ከዚህ በኋላ ፈልፍላ ታወጣቸዋለች። ምሳሌ ነው። ሰገኗ አለ የመንፈስ ቅዱስ፣ ጫጩቶቹ የምእመናን ከውስጡ ነው ድምፅ ሲያሰሙ ፈልፍላ እንድታወጣቸው እኛም አንተ አቡነ ብለን በጠራ ነው ጊዜ ከግብረ ዓለም ይለየናል እና። አንድም ሰገኗ የምእመናን ምሳሌ ናት። እንቁላሉ የተዘክሮተ እግዚአብሔር ምሳሌ ነው። ሰገኗ እንቁላሏን ቀፍቅፋ እስክታወጣ ድረስ 40 ቀን ሙሉ ስትመለከት እንድትኖር ምእመናንም መድኃኒታቸው ኢየሱስ ክርስቶስ በዳግም ምጽአቱ እስኪመጣላቸው ድረስ መስቀሉን እያዩ ሕማሙን ሞቱን ሲዘከሩ እሱን ሲያስቡ ይኖራሉ እና የዚያ ምሳሌ ነው። ምእመናን ወደ ቤተ ክርስቲያን በመጡ ጊዜ ከጉልላቱ ላይ ያለውን አለ መስቀል አይተው ይህ ምንድን ነው ብለው ሲጠይቁ መምህራን ይህንን ተርጉመው ሊነግሯቸው ይገባል። ይኸውም የሚደረገው አለ ነው ያቺ ሰገኗ አለ ከውስጥ ሁነው ድምፅ ሳያሰሟት ፈልፍላ እንደማታወጣቸው እኛም ይላል ኃጢአት እንዳ ፈልፍላ ከ40 ቀን ነው። ከ40 ቀን አስቀድሞ ፈልፍላ እንደማታወጣቸው እኛም መንፈስ ቅዱስ ይላል ከኃጢአት ስንርቅ ያድርብናል። ኃጢአት ብንሰራም ይላል አይርቀንም እና እምቅድመ ትጽንዕን ሊላሁ ለብሲ አብሔርት
ወሀበ እኪት ይተሃድር ጸጋ መንፈስ ቅዱስ ላዕሌሁ ወይትርቅ እምኔሁ እንዲል ይላል። ይኸውም አለ የሚደረግ 3 5 6 7 ነው። 3ቱ የሥላሴ የሦስትነታቸው ምሳሌ፣ 5ቱ የአምስቱ አዕማደ ምስጢር፣ አንድም የአምስቱ ቅንዋተ መስቀል፣ 6ቱ የስድስቱ ቃላተ ወንጌል፣ 7ቱ የሰባቱ ማዕርጋት ምሳሌ ነውና ውስተ ጽብሐ ነጽሩ አለ ይላል። ይበል ካህን በአማን ነጸረ እግዚአብሔር አብ ሰማይ ምስራቀ ወምዕራበ ሰሜነ ወደቡበ። እግዚአብሔር አብ በልዕልና ሆኖ 4ቱን ማዕዝን ምስራቅ፣ ምዕራብ፣ ሰሜን፣ ደቡብን ተመለከተ። ወውስተ ኩሉ አጽናፍ ንዑሳን ማዕዝናትንም ተመለከተ። ሊባ፣ ባሕር፣ መስ፣ አዜብ ናቸው። አስተንፈሰ ወአጼነወ አለሻ መረመረ አስተንፈሰ ወአጼነወ ብሎ በአድገ መረብ ግስ ተናግሮታል። ይህ የምድረ በዳ አህያ ባህሪው ተራቢ ተጠሚ ነው። ከተራራ ላይ ወጥቶ አፍንጫውን ከፈት ባደረገ ጊዜ ነፋስ መዓዛ ሳይር መዓዛ ማይ አምጥቶ ያሸተዋል። የ3 ቀን የ7 ቀን ጎዳናም ቢሉ ገስግሶ ሄዶ ሳሩን ነጭቶ ውሃውን ተጎንጭቶ ይመለሳል። ከቦታው አይታጣም። እንደዚሁም ሁሉ አብ ለአጽንኦ መንፈስ ቅዱስ አለ ለአንጽሖ ወልድ በተለየ አካሉ ለልብሰተ ሥጋ በእመቤታችን ባደሩ ጊዜ ቦታቸውን አልለቀቁምና በአድገ መረብ ግስ ተናገረው ይላል። ወይረከበ ዘከማኪ እንዳንቺ ያለች አለ በድንግልና በንጽህና በቅድስና ያጌጠች አላገኘም። ባያገኝ ወሰምረ መዓዛ ዚአኪ መዓዛ ንጽህናሽን መዓዛ ቅድስናሽን ወደደ። ቢወድ ወአፍቀረ ስነኪ ደም ግባትሽን ወደደ። አንድም ስጋሽን ለልጁ ተዋሂዶ ወደደ መረጠ። ወስኑሰ ዘይቤ ይእቲ ስጋ ወስኑሰ ለያዕቆብ ነው። ወስኑሰ ለያዕቆብ ዘይቤ ይእቲ ስጋ እንተነሳ መድህን እማርያም እንዲል ወፈነወ ሀቤኪ ወልዶ ዚያፈቅር ወዶም አልቀረ ተቀዳሚ ተከታይ የሌለው ኋላ በዮርዳኖስ ዝንቱ ውእቱ ወልዴ ዛፈቅር ብሎ የሚመሰክርለት የባሕርይ ልጁን ወደ አንቺ ልኮ ሰደደ። ፈነወም ማለቱ ይላል እንደ ሰውነቱ ነው እንጂ እንደ አምላክነቱ አይደለም። ፈነወ ዳህራዊነቱን ወልዶ ዋይደ ቀዳማዊነቱን ያስረዳል። ይበል ዲያቆን ዲያቆኑ አለ እናስተውል ይበል። ዲያቆኑ ውስተ ጽብሐ ነጽሩ ብሎ ነበር። ይህ የሕዝቡ ተሰጦ ነበር። በልማድ የዲያቆኑ ሆኖ ቀርቷል። አንድም አንድ ከሆኑ ብሎ እስመ እሙንቱሂ አለ እስመ እሙንቱሂ ከማሁ ለሕዝብ ከማሆሙ ለሕዝብ እንዲል ይበል ካህን ቅዱስ እግዚአብሔር አብ ዘሰምረ ኪያኪ ቅዱስ እግዚአብሔር አብ ዘሰምረ ኪያኪ አንቺን ለልጁ ተዋሕዶ የመረጠ እግዚአብሔር አብ ንጹሕ እምኃጢአት ጽኑ በአምልኮት ልዩ እማማልክተ ሐሰት ባይል እምንዴት እኩት በአፈሰብ ወመላይክት ነው። ወቅዱስ ወልድ ዋህድ ዘሃደረ ውስተ ከርስኪ ተቀዳሚ ተከታይ የሌለው በማኅፀንሽ አለ የተጸነሰ እግዚአብሔር ወልድም አለ ጽኑ አለ በአምልኮት ንጹሕ እምኃጢአት ባይል እምንዴት ልዩ ማማልክተ ሐሰት እኩት በአፈሰብ ወመላይክት ነው ይበል። ወቅዱስ ጰራቅሊጦስ መንፈሰ ጽድቅ ዘአጽናኪ አለ ያጸናሽ የጠበቀሽ አለ መንፈስ ቅዱስም ጰራቅሊጦስ መንፈስ ቅዱስም ጽኑ በአምልኮት ንጹሕ እምኃጢአት ልዩ እማማልክተ ሐሰት ባይል እምንዴት እኩት በአፈሰብ ወመላይክት ነው ይበል። ጰራቅሊጦስ ማለት መንጽሒ መጽንዒ ናዛዚ ከሳቲ መስተፍስሒ መስተስሪ ማለት ነው።
መንፈሰ ጽድቅ አለ አካላዊ ሕይወት፣ ባህርያዊ ሕይወት፣ አካላዊ እስትንፋስ፣ ባህርያዊ እስትንፋስ ማለት ነው። ይበል ዲያቆን አውስኡ ተሰጦውን መልሱ ይበል ዲያቆኑ። ይበሉ ሕዝብ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ ቅድሳተ ስብሐቲከ ቅዱስ 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 ተብለው የምትመሰገን አቤቱ ምስጋናህ በሰማይና በምድር በመላእክትና በደቂቀ አዳም ዘንድ አንድም በልዑላኑ በትሑታኑ ዘንድ ምሉ የመላ ነው ይበሉ። አንድም ቅዱስ ቅዱስ እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅድሳተ ስብሐቲከ በመላእክት በደቂቀ አዳም ዘንድ አለ የተነገረ በክብርም በግብርም ፍጹም መዋይ እግዚአ ኃይላት አቤቱ እግዚአብሔር አንተ ንጹሕ ጽኑ ክቡር ልዩ ነህ ይበሉ። ቅዱስ 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 ብሎ ሦስትነታቸውን ቅድሳተ ስብሐቲከ ብሎ አንድነታቸውን ተናገረ። አንድም ቅዱስ 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 ያለው ቅሉ የአንድነት የሦስትነት ይሆናል። ሦስት ጊዜ ቅዱስ 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 ማለቱ የሦስትነት ቃሉ አለመለወጡ የአንድነት ምሳሌ ነው። የራሳቸውስ አለ ልብ ቃል እስትንፋስ ቢኖራቸው ቅዱሳን 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 በተባሉ ነበር። ወይቤልዎሙ ቅዱሳን 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 አለ ይቤልዎሙ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅድሳተ ስብሐቲከ እንዲል ቃሉ ቃለ ኢሳይያስ ነው። እጅ አድርጎ ተናግሮታል። ይበል ካህን ድንግል ምልዕተ ውዳሴ ድንግል ምልዕተ ውዳሴ ምስጋናን የተመላሽ ድንግል ሆይ በመኑ በምን መስልሻለን? ከፍ ብለን በፀሐይ በጨረቃ በሰማይ ነውን? አንድም በምን መስልሻለን? ዝቅ ብለን አለ በምድር አለ ዝቅ ብለን በዕንቁ በወርቅ በብር በምድር ነውን? ወበአምሳለ መኑ ናስተማስለኪ ማን በመሰለው ምሳሌ እንመስልሻለን? ሙሴ ኤልሳ በመሰሉት በጸጳጦስ በልህጉት እንመስልሻለን? ወበአምሳለ መኑ ናስተማስለኪ አንድም አለማን በተመሰለበት ምሳሌ እንመስልሻለን? ሐና ኤልሳቤጥ በተመሰሉበት ምሳሌ እንመስልሻለን? አሁን ምሳሌ የማይገኝላት ሆኖ አይደለም፣ ምሳሌ ዘያሐጽጽ ከሆነ ብሎ እንዲህ አለ እንጂ። አንድም ምዕናም አንቲ ዘምኔኪ ለብሰ አማኑኤል ብሎ አሁን የሚያመጣ ነውና እንዲህ አለ። ድንግል አለ በድንግልናዋ ተጠቅማበታለችና አምላክንም ለመውለድ ያበቃት ድንግልናዋ ነውና ኦ ድንግል ምልዕተ ውዳሴ አለ። መኑ የመመርመር ምሳሌ የማጣት ነው ይላል። ያንክሮ ተዘክሮ የመመርመር ምሳሌ የማጣት ነው። ምናም አንቲ ዘእምኔኪ ለብሰ አማኑኤል ልብሰተ ሥጋ ዘኢይተረጎ ምሳሌ ዘያሐጽጽ ከሆነ ብለን እንዲያው ያለ ምሳሌ እንተውሻለን? ምናም አንቲ ዘእምኔኪ ለብሰ አማኑኤል ልብሰተ ሥጋ ዘኢይተረጎም እንዘ ሰብእ መኑ ይክል ያእምሮ እንዲል በሰውነቱም በአምላክነቱም የማይመረመር አማኑኤል የሥጋ አለ አለባበስን የለበሰብሽ የሸማኔ ጉድጓድ አንቺ ነሽ አለ። የሸማኔ ጉድጓድ
ድርና ማግ አንድ እንዲሆኑባት በእመቤታችንም የቃልና የትስብእት ተዋሕዶ ተደርጎባታል እና ምእናም አንቲ ዘምኔኪ ለብሰ አለ ይላል። ገብረ ዘእምጥንተ ሥጋሁ ለአዳም ቀኙን አለ 7 ዓመት በገነት የነበረ መርገም ያልወደቀበት የአዳምን ባህሪ የአዳምን ሥጋ አደረገ። ይህስ ለብሶ ለዛበሰ ይላል ሊቁ። ባህሪው የአዳም ባህሪ ነው አይለወጥም ብሎ በእመቤታችን አለ ተጠብቆ ስለተገኘ እንዲህ አለ። ዘእምጥንተ ሥጋሁ ለአዳም አለ ጥንቱን በአዳም ብሌት አግኝቶት የነበረ የሰው ባህሪ በእመቤታችን ይላል ተጠብቆ ንጻ ጠባይ ሳያድፍባት ስለተገኘች እንዲህ አለ ይላል። ዘእምኔሁ አለ ልብሱ አለ ሙሉ ነው ያሉ እንደሆነ ዛሃው 500 ነው። እሱም 4ቱም ባህርያተ ሥጋ 5ኛው ባህርየ ነፍስ ነስቶ ሰው ሆኗል እና ስፎ ቀኝ ያለው መክረሩን ሲያይ ይላል። ምን አልከኝ? አንድም ዘእምጥንተ ሥጋሁ ለአዳም ይላል ጥንቱን በአዳም አምሳል አደረገ አለ። ሕፃናት በሚጸነሱበት መጠን ተጸነሰ ሲል ነው። ነጽርኬ ሀበ ጸሐሌ ሕፃናት ዘበጥንተ ሙላዱ ወጠነ ፍኖተ ነኪረ አሚያ ተስለ በጥንተ አካል እንዘይትዋሃድ ቃል ምስለ ሥጋ እንዲል ምን አልከኝ? ወፋእሙኒ ሥጋ ዚአኪ ግራውም ያንቺ ሥጋ ነው አለ። ግራው ማጉም ያንቺ ሥጋ ነው ፋይሙ አለው ይጎርሰዋል እና ማጉም አለ ድሩም ማጉም ያንቺ ሥጋ ነው አለ። ለልማዱ ሰው ሲጸነስ ከአባት ዘር ከእናት ደም ተከፍሎ ነው። እርሱ ግን አለ ሥጋንም ደምንም የነሳ ከእርሷ ነውና ድሩ ማጉ ያንቺ ሥጋ ነው አለ ይላል። ፋይም አለው አለመክረሩን ግራ አለው አለመክረሩን ሲያይ ነው መልሰው ጽፎ ገብረ ዘእምጥንተ ሥጋሁ ለአዳም አንድም ከአዳም ባህሪ ነፍስን ነሳ። ወፋእሙኒ ሥጋ ዚአኪ ሥጋንም አለ የሰውን ባህሪ ካንቺ ነሳ። አሁን ነፍስን ካንዱ ሥጋን ካንዱ የሚነሳ ሆኖ አይደለም አለ። አንድነቱን መናገር ነው እንጂ ወነበርነ ውስተ አሐቲ ከርስ ነበርነ እንዲል ይላል። ወመስቀሁ ቃል ለሊሁ ኢየሱስ ክርስቶስ መጠቅለያውም አካላዊ ቃል ኢየሱስ ክርስቶስ ነው። ወፀኪናቱኒ ከመ መስቄ አነምት እንዲል አንድም መስቀሁ ለሊሁ ቃል ኢየሱስ ክርስቶስ ማጠጫው መወርወሪያው አካላዊ ቃል ኢየሱስ ክርስቶስ ነው ይላል። አኮ አንተ ዘታስተማስሎ በአምሳለ ሞፈጥ ይላል። ወመስቄ ዘውእቱ ግብረ ምናም እንዲል ማጠጫው መጠቅለያው አዋሃጅነቱን ማጠጫው መወርወሪያው ተዋሃጅነቱን ያስረዳል ነው። ወምህኑሂ ዘእምላይሉ ጽላሎተ እግዚአብሔር ልዑል መህኑም ይላል ጽላሎተ እግዚአብሔር ልዑል አብን በመልክ የሚመስለው ወልድን በማህሪ የሚተካከለው መንፈስ ቅዱስ ነው። ይህስ አሁን ዋናም ይሁኒ መንፈስ ቅዱስ ብሎ ያመጣዋል ብሎ አብን በመልክ የሚመስለው መንፈስ ቅዱስን በባህሪ የሚተካከለው ወልድ ነው። ይህንም አሁን ወመስቀሁ ቃል ለልዩ ኢየሱስ ክርስቶስ ብሏል ብሎ ወምህኑ ዘእምላይሉ ጽላሎተ እግዚአብሔር መህኑ የእግዚአብሔር ጽላሎተ እግዚአብሔር የእግዚአብሔር አብ ይላል ፍቅር ስልጣን ነው ይላል። ለቃል ርደት ለሥጋ አርገ የቃል
ርደት የሥጋ እርገት የተደረገ በእሱ ፈቃድ ነውና ይላል። መህን አለው። መህን ከታች ወደ ላይ ከላይ ወደ ታች እንዲል አለ። የሥጋ እርገት የቃል እርደት የተደረገ በሱ ስልጣን ነውና ይላል። ወአናሚ ሆኒ መንፈስ ቅዱስ ሰሪው ተጠባቢውም መንፈስ ቅዱስ ነው አለ። የከፈለ ያዋሃደ መንፈስ ቅዱስ ነውና ዝመንክር ወፁ ዝንቱ ነገር ይህ የአምላክ ሰው መሆን የሰው አምላክ መሆን ምን ይረቅ ምን ይጠልቅ ወዮ ለዚህ ለአምላክ ሰው መሆን ይላል። አንክሮ ይገባል። ኦ ማዕዶ ዘበሃቤኪ አደው አበው ቀደምት ሞት ውስተ ሕይወት የቀደሙ አለ አበው ከሞት ወደ ሕይወት ከአሳር ወደ ክብር ከሲኦል ወደ ገነት የተሸጋገሩብሽ መሰላል እመቤታችን አንቺ ነሽ። አንድም የቀደሙ ሰዎችን ለአብርሃም ከሞት ወደ ሕይወት ከአሳር ወደ ክብር የተሸጋገሩብሽ ምክንያተ ድኂን አንቺ ነሽ ይላል አለ። መኑ ያለውን ተረጎመው ይላል። ምዕራግ እምድር እስከ ሰማይ ከምድር እስከ ሰማይ ድረስ የደረሰች መሰላል እመቤታችን አንቺ ነሽ አለ። የቃል ርደት የሥጋ እርገት የተደረገ እሷ ነውና ምድር እስከ ሰማይ አለ ይላል። ወብኪ ታደሰ ቀዳሜ ኩሉ ፍጥረት አንድም ምድር እስከ ሰማይ ይላል። እርገተ አረገ መባሉ ቅሉ ከእርሷ በነሳው ሥጋ ነውና ይላል። አንድም እርገተ ጻድቃን እመቤታችን አንቺ ነሽ አለ። ጻድቃን ማረጋቸው ከእሷ የነሳውን ሥጋ አብነት አድርገው ነውና አርገ ከመያለቡ እርገተ ጻድቃን ንጹሐን እንዲል። አንድም ምራገ ጸሎት አንቺ ነሽ ወብኪ ያርጉ ጸሎተ ኩሎሙ ቅዱሳን አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያርግ ለዋሌ እንዲል። ወብኪ ታደሰ ቀዳሜ ኩሉ ፍጥረት ከፍጥረት ሁሉ አስቀድሞ የነበሩ አራቱ ባህርያት የታደሱብሽ አንቺ ነሽ አለ። ነፋስ እዩል፣ እሳት እዩል፣ መሬት እዩል፣ ማይ እዩል እንዲል አራቱን ባህርያት አምልከዋቸው ነበረና መመለካቸውን ብሌት አለመመለካቸውን አለ ህዳሴ ብሎ እንዲህ አለ ይላል። ወብኪ ታደሰ ቀዳሜ ኩሉ ፍጥረት አንም ከፍጥረት ሁሉ ከልጆቹ አስቀድሞ የነበረ አዳም የታደሰብሽ አንቺ ነሽ አለ። አዳም ዕፀ በለስን በልቶ ብሌትን ቢያመጣ በእመቤታችን አለ ምክንያት ታድሶ ገነት ገብቷልና። ወብኪ ታደሰ ቀዳሜ ኩሉ ፍጥረት አንድም ግብር ከተፈጠሩ ፍጥረታት አስቀድሞ የነበረ መልአኩ የታደሰብሽ የታረቀብሽ አንቺ ነሽ አለ። ቀውስጦስ የሚባል መልአክ አስታርቃለች እና ጌታችን አለ ሕፃናተ ገምኑዲን ቅሰፉ ብሎ መላእክትን ልኮ ሰደዳቸው። የሊስ ሕፃናት ዕዳቸው ታውቋል ይሉ አልታወቀም። አንድም ታውቋል። በቅዳሴ ጊዜ ወዲያና ወዲህ እያሉ ያውኩ ነበረ እና ሌሎቹ መላእክት የተላኩበትን ፈጽመው ሲያርጉ ቀውስጦስ የተባለው መልአክ አንድ መልከ መልካም ብላቴና ከነማርዳው አይቶ ራርቶ ለዚህ ዘፈጠሮ ይቅትሎ ይንስ የፈጠረው ይግደለው ብሎ ራርቶ ተወው። በዚህ ምክንያት ኃይል ተነስቶት ቀረ። ኃይል ተነስቶት ቀረ። አሻግሮ ሲያይ በደብረ ቀልሞን የብርሃን አምድ ተተክሎ አየ። ተጎትቶ ሂዶ ከደጀ ብርሃን ወደቀ። ዲያቆን ተልጎ ሲገባ አገኘው። አግኝቶ አንተ ሰማያዊ ነህ ምድራዊ ነህ አለው። ግብሬ ምድራዊ አድርጎኝ ነው እንጂ ተፈጥሮዬስ ሰማያዊ ነበረ። አሁንም ሂድና ለአባ ሳሙኤል ዘደብረ ቀልሞን ንገርልኝ አለው። ሂዶ ነገረለት። አባ ሳሙኤልም ስለ ማርያም ሂዶ ተማጸነ። 41
እግዚኦታ 41 ኪርያላይሶን 41 በእንተ ማርያም አድርሰህ በቀኝ እጅግ ቀኝ ክንፉን በግራ እጅ ግራ ክንፉን ይዘህ ተንስ በስመ እግዚአብሔር ፈጣሪ ከበለው ይመለሳል አለችው። ወዲያው መጥቅ መጥቶ ሕዝቡን ሰብስቦ አለ 41 እግዚኦታ 41 በእንተ ማርያም አድርሶ በቀኝ እጁ ቀኝ ክንፉን በግራ እጁ ግራ ክንፉን ይዞ ኦ ቀውስጦስ መልአክ እግዚአብሔር ተንስ በስመ እግዚአብሔር ፈጣሪ ብሎ ቢጸልይ ኃይሉ ተመልሶለት አርጓል። በረድኤት እንዳልለያችሁ ስሜን ከአባ ሳሙኤል አትለዩት ብሏቸዋል። ርራዬኪ ድንግል ቀሲፈ ሕፃን አይደጎ ለመልአክ ብኪ ዘተማይጸነ ትእዛዘ ጽጌኪ በአንትጎ እምድኅረ ተስኖ አሪግ ለቀዊም ሀበይዛወጎ ሳሙኤል ሶበጸለየ ደብረ ቀልሞን አሪጎ ኃይለ ተአምር ዘስእልኪ ሰማየ መዘጎ እንዳለ ደራሲ አንቲ ውእቱ ተስፋሁ ለአዳም ማንሻ። ወስብሐት ለእግዚአብሔር አነሳሶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ይቆየን፣ አሜን። ከእመቤታችን ከቅድስት ድንግል ማርያም በረከት ያሳድርብን፣ ከቀሳፊ መልአክ ይጠብቀን። ቀውስጦስ ርኅሩህ መልአክ ስለሆነ ሕፃኑን ባለመቅሰፉ ለጊዜው ቢቀጣም ኋላ ግን በአባ ሳሙኤል ዘደብረ ቀልሞን ጸሎት በእመቤታችን አማላጅነት ኃይሉ ተመልሶለት አድርጓልና እመቤታችን ለሰዎችም ለመላእክትም ለረቂቃኑም ለግዙባኑም ፍጥረታት አማላጅ ናት። አማላጅነቷ ደንበር ወሰን የለውም። ደንበር ወሰን የለውም። ርኅራኄዋም እንዲሁ ነው። ለውሻውም ሳይቀር በወርቅ ጫማዋ ውሃ ቀድታ አጠጥተዋለችና ለርኅራኄዋ ወሰን ደንበር የለውም። ለሁሉም ትራራለች። ሁሉ እንዲራብ አትወድም። ሁሉ እንዲጠማ አትወድም። እንዲታረዝም አትወድምና ለጻድቃን ብቻ ሳይሆን ለኃጥአንም እመቤታችን አማላጅ ናት። ለዚህ ነው ሊቁ አባ ሕርያቆስ አዘክሪ ለኃጥአን ወአኮ ለጻድቃን፣ ለጻድቃን ብቻ አይደለ ለኃጥአንም አሳስቢ። አዘክሪ ለርሱሃን ወአኮ ለንጹሃን፣ ለንጹሃን ብቻ አይደለ ለርሱሃን በኃጢአት ለተዳደፉትም አሳስቢ ብሎ በቅዳሴው የተናገረ እና የእመቤታችን አማላጅነቷ የእመቤታችን ርኅራኄዋ ለፍጥረቱ ሁሉ ስለሆነ አሁንም ለፍጥረቱ ሁሉ በምታዝንለት በምትራራለት ፍቅሯ ጣዕሟ ለሁላችንም እንድትራራልን እንድታዝንልን በረከቷ ረድኤቷ ከሁላችን ጋር እንዲሆን ቅዱስ ፈቃዱ ይሁንልን። ይቆየን። አሜን። ለጸሎት እንነሳ።